ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። በመካከለኛው ምስራቅ ተባብሶ እየተካሄደ ካለው ጦርነት ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት ጊዜ ሊጠናቀቅ ሰዓታቱ እያለቁ ሲሆን በዚህ መሃል ከባድ የሆነ ወታደራዊ ትንቅንቅ እየታየ ነው። በዛሬው ዕለት እጅግ የተባባሰ ጦርነት ተካሂዷል። የትራምፕ የ48 ሰዓት ማስጠንቀቂያ ሊጠናቀቅ እየተቃረበ ነው። የቀረበን አንድ የመፍትሄ ሀሳብ ኢራን አልቀበለውም ብላለች። ትራምፕ በሰዓታት ውስጥ መግለጫ ሊሰጡ ነው። ሁሉንም ዘርዘር አድርገን ይዘናቸዋል። በጄኔቫ የተባበሩት መንግስታት አዳራሽ ውስጥ የተሰማውን ዓለምን ያስገረመው ኢትዮጵያ ድምፅ በስተጀርባ የያዘው የዲፕሎማሲ ሚስጥር ሀገሪቱን ለዘመናት ከነበራት የታሪክ መስመር አዲስ የውጥረት ምዕራፍ ውስጥ ከቷታል። በእስራኤልና ፍልስጤም ጉዳይ ላይ የተሰጠውና በሀገር ውስጥም ሆነ በውጭ ከፍተኛ ውዝግብን የቀሰቀሰው ይህ ድንገተኛ አቋም በሚስጥር የተቃኘ አዲስ ስትራቴጂካዊ ዲፕሎማሲ ስሌት ውጤት እንደሆነ እየተነገረ ይገኛል። በዚህ በውጥረትና በጥርጣሬ በተሞላ ወቅት የፖለቲካ ውሳኔ የአቋም ለውጥ እንዲኖር ለጠቅላይ ሚኒስትር አብይ አህመድ ይፋዊ ጥያቄም ቀርቧል። መረጃውን እናደርሳለን። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ እንደተጣለበት የካፒታል ዘገባ አመለከተ። በርካታ ነዳጅ የጫኑ መርከቦች ኦማን፣ ህንድና ሳውዲ ተነስተው መዳረሻቸውን ጅቡቲ ያደረጉ ናቸው። በተያያዘ ዓለም አቀፉ የገንዘብ ተቋም በአፍሪካ ቀንድ ሀገሮች ላይ የኢራኑ ጦርነት የሚያመጣውን ጣጣ የተነበየበት ሪፖርት ይፋ ሆኗል። እንመለከተዋለን። በኢትዮጵያ ሀገራዊ ምክክር ሂደት ላይ ህወሓት ብርቱ ተቃውሞ አሰምቷል። በትግራይ ስም የሚካሄዱ ውይይቶች ተቀባይነት የላቸውም በሚል ህወሓት የወሰደው ቁርጠኛ አቋም በፌዴራል መንግስቱና በክልሉ መካከል ያለውን ግንኙነት ወደ አዲስ የውጥረት ምዕራፍ አሸጋግሮታል። ይዘነዋል። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ ምድብ ድልድል ካለፉ በኋላ በደቡብ አፍሪካ መጥፋታቸው ተነገረ። ጉዳዩን የተመለከተ አጠር ያለ ዘገባ ይዘናል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ኢራን ውድቅ አደረገችው። ትራምፕ መግለጫ ሊሰጡ ነው። በመካከለኛው ምስራቅ ተባብሶ እየተካሄደ ካለው ጦርነት ጋር በተያያዘ ፕሬዚዳንት ዶናልድ ትራምፕ ለኢራን የሰጡት የ48 ሰዓታት ጊዜ ሊጠናቀቅ ሰዓታቱ እያለቁ ሲሆን በዚህ መሃል ከባድ የሆነ ወታደራዊ ትንቅንቅ እየታየ ነው። እስራኤልና አሜሪካ በኢራን መሰረተ ልማቶችና የማምረቻ ተቋማት ላይ ከባድ ሊባሉ የሚችሉ የአየር ድብደባዎችን ሲያካሂዱ ኢራንን ባጸፋ ወደ እስራኤል እንደዚሁም ወደ ተለያዩ የአረብ ሀገራት ተከታታይነት ያላቸው ሚሳይሎችና ድሮኖችን አስወንጭፋለች። እስራኤል በኢራን የተለያዩ አካባቢዎች ባደረሰቻቸው ተከታታይነት ያላቸው የአየር ድብደባዎች በዛሬው ዕለት 2 የኢራን ተቋማት ላይ አነጣጥራለች። አንደኛው በኢራን የኬሚካል ኢንዱስትሪዎች ላይ ኢላማ ያደረገ ሲሆን ሳውዝ ፓርስ የተባለ ግዙፍ የኢራን የኬሚካል ማምረቻ ተቋም በደረሰበት ከባድ ድብደባ በእሳት ተያይዞ ጋይቷል። 3 በተለያዩ አካባቢዎች የሚገኙ የኢራን ኤርፖርቶችን ተከታታይነት ባላቸው የአውሮፕላን ድብደባዎች እሳት ተነስቶባቸዋል። ከዚህ ቀደም አሜሪካና እስራኤል በጋራ በወሰዱት ወታደራዊ ጥቃት ኢራን ለኤሌክትሪክ ኃይል ማመንጫነት የምትጠቀምበትንና ከሀገሪቱ መዲና ደቡባዊ አቅጣጫ 760 ኪሎ ሜትር ርቀት ላይ የሚገኘው የቡሽር የኒኩሌር ኃይል ማመንጫን የደበደቡበት ሁኔታ ታይቷል። በዚህም አደገኛ ጨረሮች ካፈተለኩ አደጋው ከኢራን በዘለለ ለቀጠናው ሀገራትም ጭምር ሊተርፍ ይችላል የሚሉ ስጋቶችም ሲሰሙ ነበር። ጉዳዩ የሚመለከተው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ IAEA ክስተቱን በቅርበት ሲከታተለው ነበር በማለትም የደረሰው ጥቃት ሊያስከትል የሚችለው አደጋ ከባድ ነው፣ በሰው ልጅና በአካባቢ ላይ አደገኛ የሆነ ጉዳትን ሊያስከትሉ የሚችሉ ሬዲዮ አክቲቭ ንጥረ ነገሮች ሊለቀቁም ስለሚችሉ ጥንቃቄ ማድረጉ አግባብ ነው ሲልም አስጠንቅቋል። ኢራንም ከቀናት በፊት በተመሳሳይ መልኩ አዲሞና የሚገኘውን የእስራኤል የኒኩሌር የምርምር ተቋም ለመምታት አከታትለ ሚሳይሎችን የተኮሰችበት ሁኔታ ታይቷል። ኢራን ከዚህ ቀደም ከጦርነቱ ጋር ተያያዥነት የሌላቸው የሲቪል ተቋማት ሆን ተብለው ውድመት እንዲደርስባቸው እየተደረገ ነው በማለት ደጋግማ ክሷን ስታሰማ ቆይታለች። ኢራንም በእስራኤልና በዙሪያ ባሉ የአረብ ሀገራት የምታካሄደውን የሚሳይልና የድሮን ጥቃት አስፋፍታ የቀጠለች ሲሆን በዛሬው ዕለት በእስራኤል ዋና ከተማ ቴል አቪቭ እና የወደብ ከተማ ሃይፋ ላይ ተከታታይነት ያላቸውን ሚሳይሎች አስወንጭፋለች። እስራኤል በኢራን ኤርፖርቶች ላይ ላደረሰቻቸው ጥቃቶች በተመሳሳይ መልኩ ኢራን የዴቪድ ቤንጎሪዮንን ኤርፖርት በማጥቃት ምላሽ የሰጠችበት ሁኔታ ታይቷል። ሆኖም በእውቁ የእስራኤል ዴቪድ ቤንጎሪዮን ኤርፖርት ላይ ስለደረሰው ጉዳት በግልጽ የወጣ ዝርዝር መረጃ የለም። ኢራን ከዚህም በተጨማሪ በርሺቫ የተባለ የእስራኤልን የኬሚካል ኢንዱስትሪ ማጥቅታለች ተብሏል። ኢራንና ተፋላሚዎቹ አሜሪካና እስራኤል ቢያንስ ለ45 ቀናት የሚቆይ ጊዜያዊ ተኩስ አቁም ስምምነቶችን እንዲያደርጉ አስታራቂነን ያለው አካላት ላይ ታች እያሉ ሲሆን ኢራን ዘላቂ መፍትሄን የማያመጣና በቀናት የተገደበን የተኩስ አቁም ስምምነት አልፈልግም ስትል ውድቅ አድርገዋለች።
አሁን የሆርሙዝ መከፈት አለመከፈት ጉዳይ በጥብቅ ያሳሰባቸው ፕሬዝዳንት ዶናልድ ትራምፕ ከሰዓታት በኋላ የሚያበቃ 48 ሰዓታት ቀነ ገደብን ለኢራን በመስጠት ኢራን በዚህ ሰዓት ውስጥ ሆርሙዝን ክፍት ካላደረገች የሲኦል በሮች እንዲከፈቱ አደርጋለሁ ሲሉም አስጠንቅቀዋል። ኢራን የዓለም 20 በመቶ ነዳጅ የሚያልፍበትን ሆርሙዝ እንደገና ካልከፈተች ማክሰኞ ዕለት የኃይል ማመንጫና የድልድይ ቀን ይሆናል ብለዋል። ትራምፕ በዚህም ማስጠንቀቂያቸው ኢራን ሆርሙዝን ሳትከፍት ሰዓቱ ከተጠናቀቀ የሀገሪቱን የኃይል ማመንጫዎች፣ የኤነርጂ መሰረተ ልማቶችንና ድልድዮችን አንድ በአንድ ከጥቅም ውጭ እንደሚያደርጉም አጥብቀው ዝተዋል። ኢራን በሰጠችው ምላሽም እናንተም አድርጉት እኔም በአካባቢ ባሉት ሀገራት ላይ ተገቢውን አደገኛ ምላሽ እሰጣለሁ ብላለች። በዚህ የቃላትና የመሳሪያ ጦርነት መሃል በዛሬው ዕለት ኢራን ቁልፍ የሚባል አንድ ወታደራዊ አመራሯን አጥታለች። ይህ ሰው የኢራን እስላማዊ አብዮታዊ ዘብ የደህንነት አዛዥ የነበሩት ማጂድ ካዴሚ ናቸው። የኢራን የዜና ማሰራጫዎች የዚህን ቁልፍ ሰው በአሜሪካና እስራኤል የጋራ ጥቃት መገደል አረጋግጠዋል። ማጂድ ካዴሚ ባለፈው ዓመት ሰኔ ወር በተካሄደው ኢራንና እስራኤል የ12ቱ ቀናት ጦርነት ወቅት የተገደሉትን መሐመድ ካዜሚን ተክተው ሲሰሩ የነበሩ አዛዥ ናቸው። አሁን ደግሞ ከወራት በኋላ እሳቸውም የዚሁ ግድያ ሰለባ ሆነዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ የተለያዩ አካባቢዎች የሚፈጸሙ ጥቃቶች የቀጠሉ ሲሆን የእስራኤል መከላከያ ሰራዊት የኢራን አብዮታዊ ዘብ የደህንነት ኃላፊን መግደሉን ተናግረዋል። ትራምፕ በዛሬው ዕለት ከሰዓታት በኋላ መግለጫ የሚሰጡ መሆኑ ታውቋል። ፓይለቶቹን ለማዳን ከተደረገ ኦፕሬሽንና ለቀጣዩ ጦርነት ጋር በተያያዘ ማብራሪያ የሚሰጡ መሆኑ ተመላክቷል። እስራኤል በአየርና በሚሳይሎች እንደዚሁም በድሮኖች ከኢራን ጋር ከምታደርጋቸው ፍልሚያዎች በተጨማሪ ድንበር ከምትጋራት ሊባኖስ ከመሸገው ሄዝቦላ ጋርም በእግረኛ ወታደሮች ጭምር እየተፋለመች ይገኛል። እስራኤል ከሄዝቦላ የሮኬት ጥቃት ልትድን የምትችለው የሀገሪቱ ጦር በደቡባዊ ሊባኖስ አቅጣጫ በጥልቀት በመግባት የመከላከያ ወረዳን ሲመሰርት ነው የሚል ጠንካራ አቋም የያዙት የእስራኤል ባለስልጣናት ያንንም ለማድረግ የእስራኤል ጦር በደቡባዊ ሊባኖስ አቅጣጫ ገብቶ ሊሰፍር የሚችልበትን ፍልሚያ በማድረግ ላይ ይገኛሉ። በአሁኑ ሰዓትም ጦርነቱ ከተፋፋመበት ደቡባዊ ሊባኖስ አቅጣጫ በርካታ ነዋሪዎች ቤት ንብረታቸውን ጥለው ተሰደዋል። በዚህ አቅጣጫ ሐማስና የእስራኤል ወታደሮች የሚያደርጉት ፍልሚያ ተጠናክሮ የቀጠለ መሆኑን በዛሬው ዕለት የወጡት ዘገባዎችም አመላክተዋል። ደቡባዊ ሊባኖስ ግዛት ከዕለት ወደ ዕለት ጋዛን ወደሚመስል ፍርስራሽነት እየተቀየረች ትገኛለች። ሐማስም በእስራኤል ላይ እያስወነጨፈ ያለው ሮኬት እንደቀጠለ ነው። በቀጣይ ርዕስ ለጠቅላዩ የተላኩ አፋጣኝ ጥያቄ። በጄኔቫ የተባበሩት መንግስታት አዳራሽ ውስጥ የተሰማውና ዓለምን ያስገረመው የኢትዮጵያ ድምፅ በስተጀርባ የያዘው የዲፕሎማሲ ሚስጥር ሀገሪቱን ለዘመናት ከነበራት የታሪክ መስመር አዲስ የውጥረት ምዕራፍ ውስጥ ከቷታል። በእስራኤልና ፍልስጤም ጉዳይ ላይ የተሰጠውና በሀገር ውስጥም ሆነ በውጭ ከፍተኛ ውዝግብን የቀሰቀሰው ይህ ድንገተኛ አቋም በሚስጥር የተቃኘ አዲስ ስትራቴጂካዊ የዲፕሎማሲ ስሌት ውጤት እንደሆነ እየተነገረ ይገኛል። በዚህ በውጥረትና በጥርጣሬ በተሞላው ወቅታዊ የፖለቲካ ውሳኔ የአቋም ለውጥ እንዲኖርም ጥያቄ ቀርቧል። በጄኔቫ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት እስራኤል በዌስት ባንክ፣ በምስራቅ ኢየሩሳሌምና በጎላን ኮረብታዎች ላይ የምታካሄደውን የሰፈራ ግንባታ እንድታቆም የቀረበውን የውሳኔ ሀሳብ ኢትዮጵያ በጽኑ ተቃውማለች። ፍልስጤምን ጨምሮ በርካታ ሀገራት ግንባታው እንዲቆም ድምጻቸውን ሲሰጡ፣ ኢትዮጵያ ግን ውሳኔውን ከተቃወሙ 3 ሀገራት መካከል አንዷ በመሆን ድምጿን ለእስራኤል ሰጥታለች። ይህንን ዲፕሎማሲያዊ ውሳኔ ተከትሎ በታዋቂ ግለሰቦችና በፖለቲካ ተንታኞች ዘንድ ሰፊ ሀሳብ ልውውጥ እየተደረገ ይገኛል። ኡስታዝ አህመድ ዲን ጀበልን ጨምሮ የተለያዩ ወገኖች የኢትዮጵያ አቋም ከቀደመው የታሪክ መስመርና ከፍትሃዊነት አንጻር በጥልቀት ሊመረመር እንደሚገባው የራሳቸውን ምልከታ ሰንዝረዋል። ኡስታዝ አህመድ ዲን ጀበል የታሪክ ተመራማሪ፣ ደራሲና የሃይማኖት መምህር ወይም ዳኢ ናቸው። በተለይም በኢትዮጵያ ሙስሊሞች ታሪክና መብት ዙሪያ ባደረጓቸው ጥናቶችና በነበራቸው ንቁ ተሳትፎ ይታወቃሉ። ይህን ውሳኔ በተመለከተ በይፋ ገጻቸው ባሰፈሩትና ለጠቅላይ ሚኒስትር አብይ አህመድ ይድረስ ባሉት መልእክትም ኡስታዝ አህመድ ዲን ጀበል በጄኔቫ በተካሄደው 61ኛው የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ስብሰባ ላይ የኢትዮጵያ መንግስት በእስራኤል የሰፈራ ግንባታ ላይ የቀረበውን የውሳኔ ሀሳብ አለመደገፉን በመተቸት ይህ ድርጊት የሀገሪቱን የፍትህ፣ የነጻነትና የፓን አፍሪካኒዝም እሴቶች የሚጻረር ነው ሲሉ ገልጸዋል። ኢትዮጵያ ለፍልስጤማውያን መብት ድምፅ ከመስጠት መቆጠቧ የሀገሪቱን ዓለም አቀፍ ክብርና የሞራል ግዴታ የሚጎዳ መሆኑንም አመልክተዋል። ውሳኔው በተለይ ከጎረቤትና ከዓለም አቀፍ አጋሮች ጋር ያለውን ዲፕሎማሲያዊ ሚዛን ሊነካ ይችላል የሚሉ ስጋቶች ቢሰነዘሩም፣ በሌላ በኩል ደግሞ ወቅታዊውን የዓለም ፖለቲካ ያገናዘበና አዳዲስ ወዳጆችን ለማፍራት የታለመ ሊሆን እንደሚችል የሚከራከሩ አልጠፉም። በሚስጥር በተሞላው በዚህ የዲፕሎማሲ ጨዋታ ውስጥ የሀገሪቱ የቀጣይ እርምጃዎችና የውጭ ግንኙነት አቅጣጫዎች በቅርበት የሚጠበቁና ከፍተኛ ትኩረት የሚሹ ጉዳዮች ሆነው ቀጥለዋል። የዓለም አቀፍ ተቋማትና የዲፕሎማሲ ባለሙያዎች ለዚህ ውሳኔ የሚሰጡት ምላሽ በቀጣይ ኢትዮጵያ በዓለም አቀፍ መድረክ የሚኖራትን ቦታና የታማኝነት ደረጃ የሚወስን እንደሚሆን ይጠበቃል። በአጠቃላይ ኢትዮጵያ ከፓራጓይና ማላዊ ጋር በመሆን በብቸኝነት የያዘችው ይህ የአይሁን ድምፅ የሀገሪቱን የውጭ ጉዳይ ፖሊሲ ወደ አዲስና ያልተለመደ አቅጣጫ እየመራው መሆኑን በግልጽ ያሳያል። ይህ ውሳኔ በዓለም አቀፍ መድረክ አዳዲስ ስትራቴጂክ አጋሮችን ለማግኘት የሚደረግ ጥረት ይሁን ወይም የቆየውን የዲፕሎማሲ ሚዛን የሚፈትን አካሄድ በቀጣይ የሚኖሩ ዲፕሎማሲያዊ ኩነቶች የሚወስኑት ይሆናል። ሆኖም ግን ጉዳዩ በሀገር ውስጥም ሆነ በውጭ ባሉ ኢትዮጵያውያን ዘንድ ያስነሳው ከፍተኛ የሀሳብ ልዩነት
መንግስት በዓለም አቀፍ መድረኮች የሚሰጣቸው ድምጾች ከዜጎች ስሜትና ከታሪካዊ አቋሞች ጋር እንዴት መጣጣም እንዳለባቸው አዲስ የቤት ስራ ጥሎ ማለፉ አይቀሬ ነው። ወደ ቀጣይ መረጃ አለፍን። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸው ተነገረ። ጅቡቲ ለኢትዮጵያ ቅድሚያ እየሰጠች ነው። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተ የነዳጅ እጥረት መጠነኛ እፎይታ ሊሰጥ እንደሚችል ተስፋ እንደተጣለበት የካፒታል ዘገባ አመለከተ። የነዳጅ እጥረት በተለይ ናፍጣ እጥረት በመላ አገሪቷ ለቀናት የሚቆዩ የመኪና ሰልፎች የፈጠረ መሆኑ ይነገራል። በአሁን ጊዜ በተለይ ሀገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን በናፍጣ እጥረት ምክንያት እያጠፉ ስለመሆኑ ተሰምቷል። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት ሀገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን የቢቢሲ ዘገባ አመልክቷል። አራተኛ ሳምንቱን በያዘው የኢራን ጦርነት የተነሳ የዓለም የድፍድፍ ነዳጅ ዋጋ በበርሜል ከ110 $ ማለፉ እየተነገረ ባለበት ለኢትዮጵያ እፎይታ የሚሆን መረጃን የተሰማው 3 መርከቦች ጅቡቲ ወደብ ላይ መድረሳቸው ሲነገር ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143,000 ሜትሪክ ቶን የሚመዝን ናፍጣና የጀት ነዳጅ የጫኑ መሆናቸውን ካፒታል መረጃ አመልክቷል። እንደ መረጃው ነዳጅ የጫኑ መርከቦች ጅቡቲ ወደብ ላይ የደረሱት ከማርች 28 እስከ አፕሪል 1 ባሉት ቀናት መካከል ነው። መርከቦቹ ከቀጠናው እና ከህንድ የመጡ ስለመሆናቸው ተዘግቧል። ማርች 28 ላይ 31,000 ሜትሪክ ቶን የያዘችው አንደኛዋ መርከብ ከህንድ ጉጃራት ግዛት ሲካ ከሚሰኝ ወደብ ተነስታ ጅቡቲ የደረሰች ሲሆን ማርች 30 ላይ ደግሞ ብሬቭ የሚል መጠሪያ ያላት ነዳጅ ጫኝ 52,000 ሜትሪክ ቶን ይዛ ከኦማን ዱቀም ወደብ ተነስታ ጅቡቲ ወደብ ላይ መድረሷ ታውቋል። ማርች 31 ደግሞ ከሳውዲ ጀዳ የተነሳች አንዲያሞ የተሰኘች ነዳጅ ጫኝ ከ41,000 ሜትሪክ ቶን ጋዞሊን ጋር ጅቡቲ ደርሳለች። እንደ ዘገባው ኢትዮጵያ አየር መንገድ በዚህ ዙር የጀት ነዳጅ አማካይነት ያለ መስተጓጎል ዓለም አቀፍ በረራዎቹን ማሳለጥ እንደሚችል ተነግሯል። በተያያዘ መረጃ ዓለም አቀፍ የገንዘብ ድርጅት IMF የምስራቅ አፍሪካ ሀገራት በባህረ ሰላጤው አካባቢ ባለው ውጥረት ምክንያት አሁንም ለከፍተኛ ኢኮኖሚ ችግር ተጋልጠው እንደሚቀጥሉ አስጠንቅቋል። እንደ ገንዘብ ድርጅቱ ትንታኔ ከሆነ በባህረ ሰላጤው የሚታየው አለመረጋጋት የንግድ ልውጦችን በማስተጓጎልና የጭነት ዋጋን በመጨመር በቀጠናው ሀገራት ላይ ዋጋ ንረት ሊያስከትል እንደሚችል ገልጿል። 143,000 ሜትሪክ ቶን የጫኑ መርከቦችም ጅቡቲ ወደብ ላይ ቢደርሱም ይሄ ነዳጅ በራሱ ችግሩን እንደማይፈታ የረጅም ጊዜ ተጽዕኖ እንደሚቀጥል አብራርቷል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያት ወደ ኢትዮጵያ መግባት የነበረበት 180,000 ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አስታውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ ቀደም ሲል እንዳመለከተው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዞች መጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችው ኩዌት ነው። የካፒታል መጽሔት በኢትዮጵያ የነዳጅ እጥረት የብሔራዊ ጭነት ትራንስፖርት ስርዓትን በአደጋ ላይ መጣሉ ለዘርፉ ቅርብ ከሆኑ ሰዎች መረዳቱን ገልጿል። ከገጠር ወደ ከተማ ግብርና ምርቶችን የሚያንቀሳቅሱ መኪኖች ነዳጅ በማጣት ቆመው እንደሚገኙ፣ ይሄ በራሱ በኢኮኖሚው ላይ ተጨማሪ ጉዳት እያደረሰ ስለመሆኑ የሶስት አስርት ዓመታት የኤክስፖርት ልምድ ያላቸው ምንጮችን ጠቅሶ ጋዜጣው ዘግቧል። ዓለም አቀፍ የገንዘብ ድርጅት በምስራቅ አፍሪካ ሀገራት ላይ ነዳጅና ማዳበሪያ ችግር እንደሚባባስ የገለጸው ማርች 30 ቀን ባወጣው ሪፖርት ነው። IMF ከአፍሪካ ባለፈ የላቲን አሜሪካ ሀገራት በኢምፖርት ወጪ ክፍያ መጨመር ኢኮኖሚያቸው ላይ ከፍተኛ ጫና እንደሚፈጠር ተንብየዋል። በተያያዘ ዘገባ ጅቡቲ ለኢትዮጵያ ጭነት ቅድሚያ ያሰጣሉ ማለቷ ተሰማ። የጅቡቲ ወደብና ነጻ ኢኮኖሚ ዞን ባለስልጣን DPFZ ወደ መካከለኛው ምስራቅ ሀገራት ወደቦች የሚያመሩ በርካታ መርከቦች በጅቡቲ ላይ ቢገኙም ወደቡ ቅድሚያ ለኢትዮጵያ ጭነቶች እንደሚሰጥ አረጋግጧል። የባለስልጣኑ ሊቀመንበር አብዱዳካር ኦማን ሃዲ ወደ ገልፍ ሀገራት የሚያመሩ መርከቦች ቁጥር በእጅጉ መብዛቱን ገልጸው ሆኖም ወደቡ ለኢትዮጵያ ጭነቶች ቅድሚያ ይሰጣል ማለታቸውን የካፒታል ዘገባ አመልክቷል። ሊቀመንበሩ አሁን ላይ ወደ ዱባይ ጃቤል አሊ ወደብ የሚያመሩ መርከቦች መኖራቸውን ገልጾ ጅቡቲ በጦርነቱም ብዛም ጫና አላደረባትም ብለዋል። እኛ ባቤል ማንደብ ላይ ነን፣ ሆርሙዝ እጅግ ሩቅ ነው፣ ጅቡቲ አሁን ለህንድ ውቅያኖስ ንግድ ክፍት ናት ብለዋል። ወደ ቀጣይ ርዕስ አለፍን። ህወሓት አስጠነቀቀ። በኢትዮጵያ ሀገራዊ ምክክር ሂደት ላይ ህወሓት ብርቱ ተቃውሞ አሰምቷል። በትግራይ ስም የሚካሄዱ ውይይቶች ተቀባይነት የላቸውም በሚል ህወሓት የወሰደው ቁርጠኛ አቋም በፌዴራል መንግስቱና በክልሉ መካከል ያለውን ግንኙነት ወደ አዲስ የውጥረት ምዕራፍ አሸጋግሮታል። ህወሓት በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ያለውን ጠንካራ ተቃውሞ በይፋዊ መግለጫ ገልጿል። ህወሓት ትናንት ባወጣው መግለጫ በትግራይ ስም የሚካሄደው ማንኛውም የውይይት ሂደት ተቀባይነት እንደሌለውና በምክክሩ የሚሳተፉ ውሳኔዎች በትግራይ ህዝብ ላይ ተፈጻሚነት እንደማይኖራቸው አስታውቋል። ህወሓት አጽንኦት ሰጥቶ እንደገለጸው የትግራይ ህዝብ እድልና የወደፊት ዕጣ ፈንታ መወሰን ያለበት በትግራይ ምድር በትግራይ ህዝብና በራሱ በህዝቡ ብቻ እንደሆነ በቁርጠኝነት ገልጿል።
የኢትዮጵያ መንግስት በትግራይ ህዝብ ላይ የጀመረውን የህልውና አደጋ አጠናክሮ ቀጥሏል ሲል የከሰሰው ህወሓት ሀገራዊ ምክክር ኮሚሽኑ ይህንን ድርጊት ለመሸፈንና ለማደናገር እየሰራ ነው ብሏል። በትግራይ ህዝብ ስም የተካሄዱ መድረኮች የህዝቡን ተሳትፎና እውቅና ያላገኙ በመሆናቸው ዛሬም ሆነ ነገ ተቀባይነት እንደማይኖራቸው ድርጅቱ በጥብቅ አሳስቧል። ይህም ሀገራዊ ምክክር ሂደቱ በትግራይ ክልል ውስጥ ያለውን ከፍተኛ ተቃውሞና በፌዴራል መንግስቱና በክልሉ የፖለቲካ ኃይሎች መካከል ያለውን ጥልቅ አለመግባባት ይፋ አድርጎታል። በተጨማሪም ህወሓት የምክክር ኮሚሽኑ በአዲስ አበባ በትግራይ ስም ያካሄደውን መድረክ ጥቂት ለጊዜያዊ ጥቅም የተሸጡ ግለሰቦችን የሰበሰበና የመንግስትን የፖለቲካ ፍላጎት ለማስፈጸም የታለመ ነው ሲል አጣጥሎታል። በትግራይ ህዝብ ላይ እየደረሰ ያለው ረሃብና በሽታ በጽኑ እየፈተነ ባለበት በዚህ ወቅት እንዲህ ያሉ የፖለቲካ ጨዋታዎች የህዝቡን መሰረታዊ ጥያቄዎች አይመልሱም ብለዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በበኩሉ ህወሓት እያቀረበ ያለውን ክስ ውድቅ በማድረግ ሂደቱ ሁሉንም ኢትዮጵያውያን ያሳተፈና ገለልተኛ መሆኑን በተደጋጋሚ ሲገልጽ ቆይቷል። በትግራይ ህወሓት ተባባሪ ባለመሆኑ በአዲስ አበባ ለመምከር መገደዱን ኮሚሽኑ ገልጿል። ኮሚሽኑ በትግራይ ክልል ጉዳይ በአዲስ አበባ የሚካሄደው የምክክር ሂደት የተመረጡና የህዝብ ውክልና ያላቸውን የህብረተሰብ ክፍሎች ያሳተፈ እንጂ ህወሓት እንደሚለው ለፖለቲካ ፍጆታ የሚውል አይደለም የሚል አቋም አለው። በተጨማሪም እንዲህ ያሉ ተቃውሞች ሀገራዊ መግባባትን ለመፍጠር የሚደረገውን ጥረት የሚያደናቅፉና ለዘላቂ ሰላም የሚበጁ አይደሉም በሚል ኮሚሽኑ ምላሽ ሲሰጥ ቆይቷል። በቀጣይ ርዕስ የኤርትራ ብሔራዊ ቡድን ተጫዋቾች ጠፉ። 7 የኤርትራ ብሔራዊ ቡድን ተጫዋቾች በአፍሪካ ዋንጫ ማጣሪያ ምድብ ድልድል ካለፉ በኋላ በደቡብ አፍሪካ መጥፋታቸው ተነገረ። የኤርትራ ብሔራዊ ቡድን ለ2019 እንደ አውሮፓውያን አቆጣጠር ለ2027 የአፍሪካ ዋንጫ ማጣሪያ ታሪካዊ በሆነ ሁኔታ ለምድብ ድልድል ካለፈ በኋላ 7 ተጫዋቾች ወደ ሀገራቸው ለመመለስ ፈቃደኛ ሳይሆኑ በደቡብ አፍሪካ መቅረታቸውን በኤስኤን ስፖርት ዘገባ አመልክቷል። ይህ ክስተት የተሰማው ኤርትራ በድምር ውጤት ስዋቲኒን 4-1 በሆነ ውጤት በማሸነፍ ከ19 ዓመታት በኋላ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ ማጣሪያ የምድብ ድልድል መሸጋገሯን ካረጋገጠች ጥቂት ቆይታ በኋላ ነው። እንደ ዘገባው ከሆነ ለጨዋታ ወደ ደቡብ አፍሪካ ከተጓዙት 10 በሀገር ውስጥ የሚጫወቱት ተጫዋቾች መካከል ወደ ኤርትራ የተመለሱት 3ቱ ብቻ ናቸው። ወደ ሀገራቸው የተመለሱት ተጫዋቾች አቤሴሎም ተክለዝጊ፣ ናሆም ታደሰና ሮሜል አብዱ ሲሆኑ ቀሪዎቹ 7 ተጫዋቾች በደቡብ አፍሪካ መቅረታቸው ተነግሯል። ይህ ድርጊት የኤርትራ ስፖርተኞች ለዓለም አቀፍ ውድድሮች ወደ ውጭ ሀገራት በሚጓዙበት ወቅት የግልና ፖለቲካዊ ምክንያቶችን በመጥቀስ በዚያ መቅረትና ጥገኝነት የመጠየቅ ልማዳቸው ላይ አዲስ ስጋትን ፈጥሯል። ኤርትራ ወደ ምድብ ድልድሉ ማለፏ ለሀገሪቱ የእግር ኳስ እድገት ትልቅ ስኬት ተደርጎ ሲወደስ የቆየ ቢሆንም የተጫዋቾቹ ድንገተኛ መሰወር ለቡድኑ ከፍተኛ እንቅፋት እንደሚሆን ተገልጿል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።